በኋላ ወይም ደግሞ ከከተማ ከወጣ በኋላ እንትን ከምልክ ብዬ ነው። ቢያንስ ልሰናበትክ፣ ቢያንስ ቻው ልበልክ፣ ቢያንስ መንገድ ያቅናለ። አንድ ነገር ሳትጠራጠሩ እንድታውቁ ፈልጋለሁኝ። ሄርሜላ አብርሃም ከሄደ በኋላ ተከትለው ትሄዳለች። በቃ ይህንን ነገር እርግጠኛ ሁኑ ማለት ነው። አስባችሁታል? ሄርሜላ ቻው ልል ነው ልሰናበት ነው ምናምን የመጣሁት ብላ ስታወራ የምታምኑ ሰዎች ማለት ነው። ኧረ 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 ላሽ ሄርሜላ አብርሽን በቀላሉ የምትለቅ አይነት ሰው አይደለችም፣ በነገራችን ላይ ማለት ነው። እና እመኑኝ ነገ አብርሽ ይሄዳል፣ እሷ ተከትለው ትሄዳለች። ያ ካልሆነ ደግሞ አሳምነው ማለት ነው፣ አሳምነው አብራው ትሄዳለች። የምሬን ነው የምላችሁ። ድራማው እየተሰራ ያለው ሩታ ላይ እንደሆነ ነው እንደኔ የማስበው ማለት ነው። ምክንያቱም ዳኒ ከአብርሃም ጋር መጥቶ ምናምን ነው ከሀገር እንደሚወጡ እንትን ያሉት እና ከዚህ ነገር ጀርባ ዳኒም ሄርሜላም በደንብ እጃቸው እንዳለ እንድታውቁ ፈልጋለሁኝ እና አብረው ተያይዘው መሄድ ባይችሉ እንኳን ማለት ነው አብርሃም እዚህ ቦታ ነኝ ያለው ባለ ቅጽበት ማለት ነው ሄርሜላን እዛ ቦታ ላይ እናገኛታለን። ለዚህ ነው በነገራችን ላይ ሄርሜላ እስከ ዛሬ ድረስ ከአብርሽ አጠገብ ልትለይ ያልቻለችው ወይም ሩታን በዚህ ልክ ዶሚኔት አድርጋ አብርሽን በዚህ ልክ ወደ እሷ መሳብ የቻለችበት ትልቁ ሪዝን ይሄ መሆኑን ሁላችሁም እንድታቁ እፈልጋለሁ ማለት ነው። ለማንኛውም ከመሸ የተለቀቀውን ቪዲዮ ሁላችሁም ተመልክታችሁታል ብዬ አስባለሁ። ቪዲዮ ላይ አንዳንድ ሀሳቦችን ለማንሳት እንሞክራለን። አብርሽን እንደዚህ ጥጋብ ያስባለው ነገር ምንድን ነው? ከዚህ ጋር ተያይዞ የምናነሳቸው ሀሳቦች አሉ ማለት ነው። ሰላም፣ እንዴት አመሻችሁልኝ? እኔ ተወዳጅ ቤተሰቦች ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው ወይም ባየነው ቪዲዮ ዙሪያ እንደተለመደው ሀሳባችንን እንሰጥበታለን ማለት ነው። እንደተመለከታችሁት ጅንኑ ብየዋለሁኝ እኔ በነገራችን ላይ አብርሽን ማለት ነው። ጅንኑ እኔ ከሀገር ወጣለሁኝ፣ በቃ ማናችሁንም አልፈልግም፣ ከዚህ በኋላ እውነት ምናምን የሚባል ነገር መፈለጌን አቁሜያለሁኝ፣ እንደፈለጋችሁ ሁኑ፣ የራሳችሁ ጉዳይ፣ እኔ ዋናው ትልቁ ነገሬ መዳኔና ሪላክስ ለማድረግ ከሀገር ወጣለሁኝ። ከሀገር ስወጣ ደግሞ እናንተ ሁለት ሴቶች በቃችሁኝ፣ በቃ እስከ ዛሬ ድረስ ለነበረን ቆይታ ከልብ አመሰግናለሁ። አሁን ደግሞ አዲስ እንትን እፈልጋለሁ። የሆነ ቦታ የሆነ ጽሑፍ አይቼ ቅድም እየሳቅኩኝ ነበርና እንትን መቀየር ያስፈልጋል። በነገራችን ላይ በየጊዜው ተመሳሳይ የሆነ ነገር ደስ አይልም እና አሁን አብርሽ ቼንጅ ላይ ነው ያለው። በነገራችን ላይ በብዙ አይነት መንገድ ተቀይሯል እና እኔ እንደውም 50 ሴንትን ሁላ እየመሰለኝ ነው ያለው። 50 ሴንት የሚባለውን የአሜሪካውን ራፐር ታውቁታላችሁ። እግዚአብሔርን በቃ ቁጭ እሱን ነው እየመሰለኝ ያለው እና በብዙ ነገር አብርሃም ታምም ያለው ካለበት ጊዜ አንስቶ እየተሻለው እንደሆነ እየተሻለው አልኩኝ እየባሰበት ላለውኝ ብዬ እኮ ነው እና በብዙ አይነት መንገድ ተሽሎኛል ካለ በኋላ ቼንጆችን እየተመለከትን እንገኛለን እና ቁርጥ 50 ሴንትን የመሰለው አዲስ ነገርን መቀየር እፈልጋለሁኝ። ሄርሜም ሆነ ሩታ ይበቁኛል። እስከዛሬ ለነበረን ክፍለ ጊዜ አመሰግናችኋለሁኝ። አሁን ደግሞ ሌላ እንደናንተ ጉብል ምርጥ አድርጌ ኢንጆይ ማድረግ እፈልጋለሁኝ አይነት ሙድ ነው እያራመደ ያለው። ግን አንድ ያላወቅከው ነገር ምን እንደሆነ ታውቃለህ አብርሽ? ሄርሜላ ይኸውልህ እንደ ሩታ በቀላሉ ልትተው ወይም ልትለቅ የምትችል አይነት ሴት አይደለችም። ምናልባት ሄርሜላን እቀምራለሁኝ፣ ሄርሜላን በቀላሉ ትቼ ሌላ ህይወት ጀምራለሁኝ አይነት ሙድ እያራመድክ ከሆነ ሄርሜላ እንደ ሩታ አይደለችም። ምንም ብታደርግ ምንም ማለት ነው እንደ ሩታ ወይ አኩርፋ ወይ ተበሳጭታ ወይ በቃ ዝም ብላ ተነስታ አንተን ትታ የምትሄድ አይነት ሴት አይደለችም። የምሬን ነው የምልህ። እዚህ ጎሮሮህን ይዛ ምናምን ማለት ነው እሄዳለሁ ስትል መልሳ ታመጣሃለች እና ምናልባት ሄርሜላን እቀምራለሁኝ ምናምን ብለህ አስበህ ከሆነ ይቅርብህ ለማለት ነው። እንደዚህም ቀለል አድርጋ ልትሸኝህ የቻለችበት ወይም ቻው ልልህ ነው የመጣሁት ያለችው ያንተን ምንም ነገር ሳትናገር ወደ ሌላ ሀገር ይሄዳለሁኝ ያልከውን ጉዞ አምና ተቀብላ አይደለም። በቃ አጣርታ ይሆናል ጋይስ፣ ወይ አጣርታለች ወይ የት እንደሚሄድ አውቃለች። አየር ላይ ተከትለው ልትሄድ ነው በነገራችን ላይ ማለት ነው። እውነታው ይሄ ነው እና ይሄ ነው ያለው እውነት ይሄ ነው። ሄርሜላ ልትከተለው እንዳሰበች በደንብ ያስታውቅባታል ማለት ነው። ለማንኛውም የእነሱን ጀርባ ማመን እጅግ በጣም አስቸጋሪ ነው። እኔ
አብርሃም የምሬን ነው የምላችሁ፣ ግራ ነው የገባኝ። ምክንያቱም አሁን ላይ የምንሰማቸው መረጃዎች ራሱ ትንሽ እንትን ይላሉ። አልታመመም፣ ሆን ብሎ ነው ይሄንን ነገር የሚያደርጉ እንትን የሚሆነው የሚሉ መረጃዎች በጣም ጠንከር ብለው ነው እየመጡ ያሉት ከአሳማኝ ማስረጃዎች ጋር ማለት ነው። የሚገርማችሁ ጋይስ ከአሳማኝ ማስረጃዎች ጋር እንደዚህ አይነት ነገሮች እየመጡ ነው እና አብርሽ ትልቅ የሆነ ቀመር እየቀመረ እንደሆነ ሁኔታው፣ ድርጊቱ፣ ሁሉም ነገሩ ያሳውቃል። በነገራችን ላይ በደንብ ነው የሚያሳውቅበት እና እናንተ ሴቶቹ ናችሁ ይሄንን ልጅ የልብ ልብ የሰጣችሁት። ይኸው ጭራሽ ብላችሁ ብላችሁ 50 ሴንትን አስመስላችሁት ቁጭ ማለት ነው። ፀጉሩን ተሰርቶ ኮፍያውን እንደ 50 ሴንት ዛሬ ጭራሽ ከነጃካው ጭምር ቁርጥ 15 ሆኖ ነው የመጣውና በጣም በብዙ አይነት መንገድ ቼንጅ ሆኗል ማለት ነው። ይሄ ደግሞ ከህመሙ ጋር ብቻ የተያያዘ አይመስለኝም። አብርሃም ማድረግ የፈለገው ነገር እንዳለ ከሁኔታው ከድርጊቱ በደንብ ያሳውቅበታል። ሌላም ቺካ አለች፣ ተዘጋጅታለች፣ ወደ እሷ ነው የሚሄደው ምናምን፣ ከእሷ ጋር ነው ሪላክስ የሚያደርገው የሚሉ ብዙ ነገሮችን እየሰማን ነው። በቀላሉ ከሌላ ሴት ጋር ይሆናል የሚል እሳቤ የለኝም እውነቱን ስነግራችሁ። እንደዛም አደርጋለሁኝ ብሎ ቢንቀሳቀስ እንዳልኳችሁ ሄርሜላ እንደ ሩታ አይደለችም። አንተን በቀላሉ መልቀቅ አትችልም። ወይም ልክ ሩታ ላይ የምትጫወተውን አይነት ጨዋታ ሄርሜላ ላይ እጫወታለሁ ብትል ሄርሜላ እንደ ሩታ እንዳልሆነች በደንብ ጠንቅቀ መታቅ ይመስለኛል። እንግዲህ ከዓመት በላይ አብራችሁ እስከ ቆያችሁ ድረስ ብታስቀይማት ብታጠፋ ምንም ብትል ሄርሜላ አንተን በቀላሉ የምትተው አይነት ሴት አይደለችም። ለማንኛውም እዚሁ ሀገር ውስጥ የምትዝናና አይመስለኝም። ብዙ ነገሮችን ስመለከት ከከተማ ወጣ የምትል ከሀገር ወጣ የምትል ምናምን አይነት ነው የሚመስለኝ። የትም ብትሄድ እምጥ ግባ ስምጥ ሄርሜላ አትለቅም፣ ተከትላ ትሄዳለች። ምን አለ ኤቢ በሉኝ፣ እግዚአብሔርን የመሬ ነው የምላችሁ። ሄርሜላ ተከትለው መሄዷ አይቀርም። ነገ አብርሃም እዚህ ቦታ ሄጃለሁ ምናምን ብሎ የሆነ ቪዲዮ ከለቀቀ በነጋታው ሄርሜላን እዛ ቦታ ላይ እንደምናያት ምንም ጥርጥር የለውም። የነገሮቹን ሁኔታ ስናይ አብርሃም ከዳኒ ጋር መጥቶ ከሀገር የመውጣት ምናምን ነገርን ሲያወራ ዛሬም መታ ሄርሜላ አብርሃምን በቀላሉ አሰባችሁታል። አብርሃም የሆነበት ሊሄድ ነው ብሎ ተናግሮ ሄርሜላ መታ እኔ ቸው ልል ነው ምናምን ስትል ማለት ነው። ጠርጥሩ ጋይስ፣ ከዚህ ነገር ጀርባ ትልቅ ነገር ነው ያለውና ሩታና ኤፊ እየተቀመረባችሁ ምናምን እንደሆነ ነው ሜቢ እንደኔ እየተሰማኝ ያለው እና የሆነ ነገራችሁ ግን ደስ ይላል። እግዚአብሔርን እኔ አሁን መጀመሪያ ላይ ስትነጋገሩ ምናምን የነበረበት መንፈስ ደስ ይላል ከሩታ ጋር ማለት ነው። እነዚህ ሰዎች እንትን እየገፋፋቸው ነው እንዴ ሊመለሱ ነው እንዴ ምናምን ሁላ የሚያስብል አይነት ንግግር ነው የምትናገሩት። መተሳሰባችሁ ምናምን እሷም የምታስብበት መንገድ እንዲሆነ ራሷ አያርለ የልጅነት ሚስትህ ብዙ ዋጋ የከፈለችልህ ሴት እንዴት እንደምታስብልህ እንዴት እንደምትጨነቅልህ እንዴት የአንተ ጉዳይ እንደሚያሳስባት እየተረዳህ ነው አይደለ? ይሄ አሁን ከሩታ ጋር ትተህ እንትን ያልክበት ህይወት ነገ አብርሽ የምሬን ነው የምልህ ምን ሆኜ ነው በቃ ወደ ቀልብ ስትመለስ ስትረጋጋ ምናምን ምን ሆኜ ነው ያስብልሃል ብዬ ተስፋ አደርጋለሁ። ለማንኛውም ግን ይሄ ከዳንክ በኋላ ያለው ቼንጅ በጣም ብዙዎቻችንን እያስገረመን እንደሆነ ልነግርህ እፈልጋለሁ። ለማንኛውም ጋይስ እናንተም ቪዲዮን ተመልክታችሁታል ብዬ አስባለሁ። ምን አይነት ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽናችን ላይ ማስፈራችሁን አትርሱ። ወዳችኋለሁ። ይመቻችሁ።